ትላንትና የአቤልና የአሚሩ ሲገርመን ዛሬ ደግሞ አንቺ ጭራሽ ተደገምሽ። አረ ሜሪ ልክ አይደለም የምታረጊው ነገር። እውነት እንደ ሴት ልጅ ትክክል አይደለም እያረግሽ ያለሽው። ምናልባት አሁን ላይ ወግነሽ ከአብራም ጋር አብራብና ሄርሜላ አብሮ እንዲሆኑ ብዙ መንገዶችን እየሄድሽ ነው። ትላንት ላይ የሩታ ጓደኛ ነኝ፣ እህት ነኝ፣ ዘመድ ነኝ፣ ወገን ነኝ ስትይ ነበር። ግን በልቶ ካጅ ነሽ አንቺ። እውነት በልቶ ካጅ እንዴ! አንቺ እኮ ቢገባሽ አሁን እነሱ ህይወት ላይ አንቺ ምንም ነሽ። ገብቶሻል? እነሱ ህይወት ላይ በመጀመሪያ ደረጃ ማወቅ ያለሽ አንቺ ምንም ነሽ። አንደኛ ከሩታ ጋር ቢጣሉም ሩታ የልጁ እናት ናት። ኤፋም ቢሆን ደግሞ ወንድም ሆኖ እውነት በጣም ትዕግስተኛ ሆኖ ታግሶች ነው እንጂ ሌላ ወንድ ቢሆን ሌላ ሌቭል ላይ ነበራችሁ። በተለይ በዛሬው ቪዲዮ ማለት ነው። ከዚህ በፊትም ሁለቱን ወንድማማቾች ለማጣላት የሄድሽበት መንገድ ትክክል አልነበረም። እንደዚህ ሲሉ ሰምቻለሁ። ወንድም ምክንያት ሁሉ ሴራ ሲያደርግ የነበረው የተለያየ ነገር ብለሽ በሁለት ወንድማማቾች መካከል ገብተሽ አንቺ አዋቂ ሆነሽ ነበር። አሁን ድጋሚ ደግሞ የምታደርጊው ነገር ጥሩ አይደለም። የራሽን ህይወት ኑሪ፣ የራሽን ላይፍ መስርቺ፣ ወይም ደግሞ ፈልጊ። ሰላም ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር አብሽ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን እንደ ወትሮ ኮመንት ላይ እንድታስቀምጡልኝ በፍቅር ጠይቃችኋለሁ። እንግዲህ የትላንትናው ሲገርመን ዛሬ ደግሞ ሜሪ። በነገራችን ላይ ሴትነት የራሱ መለኪያ እኮ አለው። አሁን እኮ ሜሪ ሴት ሳትሆን የወንድ ገጸ ባህሪን ሁልጊዜ የምትጫወተው፣ ሁሌ ጀግና ነች፣ ሁሌ አንበሳ ናት፣ ሁሌ እሷ አዋቂ ናት። ስህተተኛም ሆና ሲነገራት በቃ እሷ አዋቂ ናት። ገብቷችኋል አይደለ? አሁን ዛሬ እንኳን አትጥሪ፣ ማጠራሽ፣ ለምንድን ነው የምጠሪ? ማን ፈለግሽ? እራስሽ በየቦታው ስሜን የምጠሪው እያለቻት ነው አይደለ ሩታ ነው። ቤተሰብኛ ማናውቀው እነሱ የሚያውቁት ብቻ ሌላ ታሪክ አለን። እኮ በጣም ግራ እየገባኝ ያለው ነገር አንገናኝ የሚሉና ሁሉም ድጋሜ ይገናኛሉ። እውነት እየተፈጠረ ያለው ነገር በጣም አስጠሊታና ደባሪ ነገር ነው። አንደኛ ህዝብ ከነሱ ምንድን ነው የሚማረው? ሬስ ከነሱ ምንድን ነው የሚማረው? አንድ ሰው አልፈልግም ከተባለ እኮ ለምንድን ነው የምታገኛት? ሜሪ እኮ ከእሷ ጋር ተጣልተሻል፣ መገናኘት አትፈልጊም፣ እሷ ማየት አትፈልጊም፣ ብዙ ነገር አይደለ? አሁን አንቺ ለምንድን ነው ከአብርሃም ህይወት የማትወጪ? የራሽ ህይወት ለምን ደግሞ አንዱ ምን አገባሽ? አንቺ እኮ ምንም የሚመለከትሽ ነገር የለም እኮ። አንቺም ቢልልሽ ዛሬ ባልዳር የምትሆኚ እንስ ነበርሽ። እና ሜሪ የራሽን ህይወት ብትኖሪ መልካም ነው፣ እንደኔ እንደት ስመክረሽ ማለት ነው። እና ብዙ ጊዜ በተለይ ከሩታ ከተጣላሻት በኋላ ለሩታ የምታሳዩ ገጸ ባህሪ በጣም የተለየ ነው፣ ከወትሮ የተለየ። ታስታውሳላችሁ? ከዚህ በፊት ምንድን ነው ያለችው? አብራም አይፈልግሽም፣ ከአንቺ ጋር መሆን አይፈልግም። ማለት አንቺ ምን አገባሽ? የተከፈለ ሳንቲም አለ ወይስ ምንድን ነው? እኔ ግራ የገባኝ ነገር ዛሬ እንደዚህ ተገልብጠሽ ትላንትላ አብርሃምና ሩታ አብራችሁ ካልሆናችሁ ሰማይ ምድሩ ይገለባበጣል እያልሽ ሴትዮ ዛሬ ላይ ምንድን ነው ማለት? ምን ነክቶሽ ነው? በቃ ማለት መብታችሁ ነው። አብርሃምና ሄርሜላ አብራችሁ መሆን መብታችሁ ነው። ገብቶሻል አይደለ? አንቺ ግን ተያት፣ ሩታን እስኪ ተያት። በቃ ማለት አንደኛ እች ልጅ እኮ የልጅ እናት ናት አይደለ? ስለዚህ አብርሃም ደግሞ የልጁ አባት ነው። በየትኛውም መንገድ ሊገናኙ ይችላሉ። በየትኛውም መንገድ ልጠራው ትችላለች። አሁን አንቺ ልክ አብርሃምን ልክ እንዴት ነው እንደ ወንድምሽ ይሁን እንደ አለ አይደለ? እንደዛ እኮ ነው አሁን ላይ አንቺ በቃ አድርግሽ አብርሃምን የምትከራከረት። አንቺ ብቻ የማይገባሽ እነሱ ምንም የማይገባቸው። የኤፋም ወንድምነት ተረሳ፣ የሩታም የልጁ እናት መሆኑን ረሳሹ። አረ አደብ ግዢ፣ እግዚአብሔርን አደብ ግዢ። ይሄ በተወጣጠረና ሰውነት ባበጣ አይደለም። አንዳንዴ ማይድሽ ነው፣ ተጠቀሚበት። በነገርሽ ላይ በጣም ራስ ወዳድ ነሽ። እኔ ራስ ወዳድነቷን በምን እንደማክ ታውቃላችሁ? በጣም ብዙ ጊዜ ላይቭ ስትሪም ላይ አያታለሁ ቲክቶክ ላይ እና ብዙ ጊዜ ሩታ እህቶች ሲጠይቋት ምናምን ነገር በራሷ ቋንቋ የምትናገራቸው ንግግሮች አሉ። ማለት በጣም ትንቃለች፣ በጣም ሰውን ትንቃለች። በቃ ራሷን እንደሆነ እንደ ሰማይ ጥግ ነው ራሷን የምታየውና ተከበሪ፣ ብትከበሪ መልካም ነው። እንዲሁም ደግሞ ዛሬ ዳዊትና አብርሃምም ተገናኝቷል። እንግዲህ ዳዊት ብዙ ጊዜ ቆንጆ ምክር ይመክረዋል። ግን ደግሞ እኔ ቅድም ላይ እንዳልኳችሁ እኛ የማናውቀው ሌላ ነገር ታሪክ ያለ ሁላ ነው የሚመስለኝ። ማለት ሁልጊዜ ምክር ነው፣ ሁልጊዜ ምክር ነው። ሩታን የማትፈልጋት ከሆነ ልቀቃት እንዴ! ማለት እንደማይፈላለጉ እኮ ተነጋግረዋል እኮ። ተነጋግሮ እኮ በልጃቸው ምክንያት ነው እየተገናኙ ያሉት አይደለም?
ዛሬ ላይ ምንድነው ሲል የነበረው የሰሞቲኝ አብረክ መሆን የምትፈልግ ከሆነ ከሄርሜላ ከሩታ ጋር ንገረንና ማስተካከል ያለብን ነገር እናስተካክላለን፣ መሄድ እስካለብን ጥግ እንሄዳለን እያለው ነው። ቆይ ታዲያ እነዚህ ልጆች እኮ በልጃቸው ምክንያት መገናኘት የለባቸው ማለት ነው? ወይም ደግሞ በልጃቸው ምክንያት ተገናኙ ማለት ሌላ ታሪክ ተፈጠረ ማለት ነው? አይደለም። ሰው በሰላማዊ መንገድ እንደ ማንኛውም እናትና አባት ተለያይቶ ልጁን እንደሚያሳድግ እነሱም ያንን ነገር ነው ማድረግ ያለባቸው። ግን ያንን ነገር እንዲያደርጉ ግን ብዙ በመካከላቸው እልህ አስጨራሽ የሆኑ ድርጊቶችን እናያለን። እነዛ ነገሮች ደግሞ የሚሆኑት በዙሪያው ባሉት ሰዎች ነው። በአብርሃምም በሩታም ዙሪያ ያሉ ሰዎች በተለይ ለማስታረቅ እየሞከሩ ግን የሚያስታርቁበት መንገድ ትክክል እያልሆነ እየመጣበት መንገድ አለ። ለምሳሌ ኤፋ አሁን ላይ ከሩታ ጋር መሆኑ በጣም ደስ የሚል ነገር ነው አይደለ? ግን ምንም ቢሆን ለአብርሃም ወንድሙ እንደመሆኑ መጠን አብርሃም ላይ ምንም አይነት ነገር እንዲደረግበት አይፈልግም። ለምን ሩታ ምንም ብትሆን ማለት ለእሱ አትበልጥበትም ለኤፍሬም፣ እውነት ስነግራችሁ ማለት ነው። ምናልባት አሁን ላይ በምናየው በሪያክሽን በሚያሳየን በምናየው ነገር ከሩታ ጋር ቆመ እንጂ ምንም ነገር ከወንድሙ አይበልጥበትም። እውነት ነው፣ ግልጹን ስናወራ ማለት ነው። ስለዚህ አሳልፎ እሱም ለክፉ ነገር አይሰጠውም። ግን ምንድነው የኤፋ ዋና ፕላኑ ሄርሜላን ስለማይወዳት ስለማይፈልጋት ከሄርሜላ ጋር አብርሃም እንዲሆን ስለማይፈልግ ነው። ለምን ሜሪ እኮ በነገር ላይ ሩታ በጣም እየናቀች ነው ማለት እየናቀች ስልሽ በቃ አትጥሪን አንቺ ነሽ በየቦታው ስሜን የምትጠሪው እኔ ጠርቼሽ ወይም ደግሞ ላግኝሽ ብዬ አላቅም። ለምንድነው ሰው ሲያከብሩት የማይከብሩ ለምንድነው የማትከበር እያለች ነው። ለራሽ ራሱ ሼም አይዝሽ እንዴ? ምንም ነገር እኮ ከክብር አይበልጥም። ብርም ዝናም ሁሉም ነገር ከክብር አይበልጥም። ክብርሽን ስታስከብሪ ነው ሁሉም ነገር አብሮ ጎን ለጎን የሚሄደው። ሰው እኔ ልጅቷን ተዋት፣ እውነት ልጅቷን ተዋት። በተለይ ዛሬ አሁን ላይ አንቺ አመጣጥሽ በጣም ደባሪ ነው ማለት ደጋግሜ ያልኳችሁ አይደል? ይሄን ቀን ሩታም የአብርሃም የልጁ እናት መሆኑን ጭራሽ ረስተዋለች። ኤፋም የአብርሃም ወንድ መሆኑን ረስተዋለች። ልክ እሷ ሜሪ ማለት ልክ የአብርሃም እናት ወይ ደግሞ እህት ሆና ነው። በቃ እኔ ነኝ የማውቀው ስለ አብርሃም አይመለከትሽም። ወንድ ከሆነ ራሱ መጥቶ አብርሃም መጋፈጥ ይችላል። እያንዳንዱ ነገር እሱም ቢሆን በሰው ሳይሆን ነገሮች ማድረግ ያለበት ራሱ መጋፈጥ፣ ልክ እንደ ወንድ ልጅ ማድረግ ያለበትን ማድረግ አለበት አይደለም? አለቀ። ሄርሜላን ነው የሚወዳት የሚያፈቅራት አይደለ? አሁን ላይ ከእሷ ጋር ነው መሆን የሚፈልገው አይደለ? በቃ የራሱን ህይወት ያስተካክል፣ የራሱን ህይወት ይምራ፣ ልጅቷን ሰላም ይስጣት፣ ልጁን ማግኘት ባለበት ታይም ያገኝ። በቃ ሩታም በራሷ በአዲስ ኮንተንት በአዲስ በሆነ አይዲያ እንድትመጣኛ እንፈልጋለን። ገባችሁ አይደለ? እኛ እኮ ማለት ይሄ ረብሻውን ሁካታውን እኮ ማንኛችንም እኮ አንወደውም። ሁላ ሀሳብ አስተያየት እኮ የምንሰጠው ነገሮች እንዲስተካከሉ ነገሮች ከትላንት ዛሬ በቃ አላደለ አሪፍ ይሆናሉ ሲባል ቀን በቀን ነገሮች ድብቅርቃቸው እየወጣ እኛ የማናውቀው ነገር ሳይሆን እናንተ ሌላ የደበቃችሁ ሚስጥር እንዳለ ወይ ደግሞ ሚስጥሩ መቼ ነው የሚፈነዳው ሁላ እስከምንል ነው ላይ ብዙ ተመልካቾች ማለት ነው። ስለዚህ ትላንትላም ከሄርሜላ ጋር ታርቃችሁ ሰላም ፈጥራችኋል አይደል? በቃ በሰላማዊ መንገድ ዛሬ ህይወትን ቀጥል። ሩታን ደግሞ ሰዎችም እየላኪውን በሰዎች ዘንድ መተው እሷ እንዲናገሩት አታድርግ። ማለት ድንበር አብጅ። በቃ የሆነ ቀይ መስመር ሊኖራችሁ ይገባል በመካከላችሁ። ልጅ ነው የሚያገናኛችሁ። በልጃችሁ ጉዳይ መነጋገርም ማውራትም ያለባችሁ ነገር ታወራላችሁ። ግን ይሄ የሚፈጠረው ጸብ ረብሻ ግን መሆን የለበትም። እያንዳንዱ ነገር እኮ ታያለህ፣ የሚለቀቁትን ቪዲዮች ታያለህ፣ ማስቆም ትችላለህ። ሜሪ እዚህ ጋር መታሩታን የመናገር ምንም አይነት መብት የላትም። ትላንትና ምን ላንጥፍልሽ፣ ምን ላርግልሽ፣ እንዴት ልጉዝጉዝልሽ፣ ቆረቆረሽ የተመቸሽ ስትላት የነበረች ዛሬ ላይ ተገልበጣ ለአንተ መከታም ሆነ በጣም የሚገርመው በአጠቃላይ እኔ አላቅም። የሚከፈላቸው ብር ይኑር የሆነኛ ማናቀው ሚስጥር እንዳልኳችሁ ይኑር አላቅም። ምንድነው ያለችው? እኔ አብርሃምና ሄርሜላን አንድ ላይ ካላረኩኝ እኔ ሰው አይደለሁም። ኤፋም ደግሞ እኔም ደግሞ ሩታና አብርሃምን አንድ ላይ ካላረኩኝ ታያለሽ። ምንድነው እየተፈጠረ ያለው? አረ ተው፣ እውነት ወገን ተው። የተፈጠሩ ያሉት ነገሮች በጣም ግራ የሚያጋቡ የሚያወዛግቡ፣ ሩታንም ኦዲየንስ እንዲጠላት የምታደርጉበትን መንገድ በጣም አስጠሊታ ነው። ግን እንዳያችሁት ነው፣ ሩታን ማንም የሚጠላት የለም። ገባችሁ አይደለ? እንደውም ለእሷ በጣም ብዙ ነው የሚያዝንላት። ለምን? ትዕግስተኝነቷን ችላ እንደዚህ ነገር ተቋቋማ ራሱ ከእናንተ ጋር እንደዚህ ቆማ ማውራቷ። ሌላ ሰው ቢሆን ሌላ በቀል ሌላ የማይሆን ነገር ውስጥ ይገባል። እና የኔ ተወዳጆች እውነት እየተፈጠረ ያለው ነገር እንደኔ ግራ ያጋባችሁ ከሆነ እስኪ ለማንኛውም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ያላችሁበት ሰላማችሁ ይብዛ። ባባይ